ሴት ልጅ በኦዲዮና በቪዲዮ ማስታወቂያ መስራት በሸሪዓ እንዴት ይታያል? ፍሩዕ ሸሪዓ ይጠየቃሉ አይጠየቁም የሚል የዑለማ ኺላፍ ቢኖርም ራጅሑ ፍሩዕ ሸሪዓ ያስጠይቃቸዋል። የባልና ሚስትን የውስጥ ህይወት ወይም የቤተሰብ ምስጢር ለማህበራዊ ሚዲያ ይዘት ማዋልና ከእሱ ገቢ ማሰባሰብ በሸሪዓ እንዴት ይታያል? አማና የት ላይ ነው ታዲያ? ሴት ልጅ እርድ ማረድ ለምሳሌ ዶሮ፣ በግ ወዘተ ማረድ ትችላለች ወይ? ሁለቱም ማጠፉ ማለት ነው የሚሆነው። أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. የተከበራችሁ የዳዕዋ ቲቪ ተከታታይ ወንድሞችና እህቶቻችን ሰላም አለይኩም ወራህመቱላሂ ወበረካቱሁ። ይህ በየሳምንቱ የሚቀርብላችሁ የቀጥታ ስርጭት የፈትዋ ፕሮግራማችን ነው። ከ2 ሰዓት ተኩል እስከ 3 ሰዓት ተኩል ድረስ የሚቀጥለው የፈትዋ ፕሮግራም በዶክተር ሼክ መሐመድ ሐሚዲን መልስ ሰጭነትና ሐሳብ ሰጭነት የሚቆይ የፕሮግራማችን ነው። ኢንሻአላህ ተከታተሉ እንጋብዛለን። ባይሆን ስትደውሉ ስትጠይቁ ቲቪውን ዘግታችሁ ወይ ድምጹን አጥፍታችሁ ቢሆን ጥሩ ነው እንድንደማመጥ ማለት ነው። ከዛ ባሻገር ጥያቄዎቻችሁን ኢንሻአላህ በቀጥታም ደውሉ፣ ካልቻላችሁ ደግሞ በቴክስት ብታደርሱ ኢንሻአላህ እናደርሳለን ጥያቄያችሁን። ባረከላሁ ፊኩም። ሸኻችን አህረ ወሰለም ካዳመጣችሁ ባደረው ጥያቄ እንጀምርና ሼክ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ይላል። ሴት ልጅ በኦዲዮና በቪዲዮ ማስታወቂያ መስራት በሸሪዓ እንዴት ይታያል? የሚፈቀድ ከሆነስ በምን መልኩና በምን መስፈርት ነው የሚፈቀደው ይላል። ይሄ ጥያቄ እንግዲህ በዑለማ ጉባኤ ደረጃ ቢመለስ መርጣለሁኝ። እዚያም የቀረበ ጥያቄ ስላለ ዛሬው አልፏል። ሌላው ጥያቄ ሰላም አለይኩም ወራህመቱላሂ ወበረካቱሁ። አንድ ካፊር ወይም ሙስሊም ያልሆነ ሰው ለሞተ ሙስሊም ቤተሰብ ሰደቃ ቢያደርግ ተቀባይነት ይኖረዋል ወይ? እንግዲህ ካፊር የሆነ ሰው ዒባዳ ማድረግ አይችልም። መጀመሪያ የዒባዳ ሸርጡ ተውሂድ ስለሆነ ወመን የክፉር ቢልኢማን ፈቀድ ሐበጠ ዐመሉሁ ነው። ለኢን አሽረክተ ለየሕበጠነ ዐመሉከ ነው። ግልጽ በሆነ መልኩ እነሱ መሰደቅም ሆነ ሌላ ነገር መስራት ፍሩዕ ሸሪዓ ይጠየቃሉ አይጠየቁም የሚል የዑለማ ኺላፍ ቢኖርም ራጅሑ ፍሩዕ ሸሪዓ ያስጠይቃቸዋል። ኦፍኮርስ ማድረግ ያለባቸውን ባለማድረጋቸው፣ ነገር ግን ለማድረግ ደግሞ ቅድመ ሁኔታ አለ። ቅድመ ሁኔታው እስላም ነው እና ላሉት በህይወት ላሉ ሰዎች ስጦታ ቢሰጡ ያ ችግር የለውም። እነሱ ከፈለገው ይሰድቃሉ፣ ከፈለገው ወደ ሐጃቸው ያውላሉ። ቀጥታ ግን ለሞተው ሰው ሰደቃ ብለው መሰደቅ አይችሉም። ሌላኛው ሶስተኛ ጥያቄ ሰላም አለይኩም ወራህመቱላሂ ወበረካቱሁ። የባልና ሚስትን የውስጥ ህይወት ወይም የቤተሰብ ምስጢር ለማህበራዊ ሚዲያ ይዘት ማዋልና ከእሱ ገቢ ማሰባሰብ በሸሪዓ እንዴት ይታያል? በአሁኑ ሰዓት በጣም የተሳፋ ያለው የማንንም ሰው ምስጢር ለሌላ ሰው ማካፈል ክልክል ነው እኮ። አማና ሲባል ኢነላህ ያእሙሩኩም አን ቱአዱል አማናት ኢላ አህሊሃ የተፍሲር ሊቃውንቶች እነ ቁርጡቢ እነ ኢብኑል ጀውዚ ስለ አማናት ሲናገሩ ከቆጠሯቸው ነገሮች መካከል ምስጢር አማና ነው ብለዋል። ቁርአኑም ራሱ ባል የሚስቱን ምስጢር ወደ ውጭ ማውጣት እንዲል ወከይፈ ተእኹዙነሁ ወቀድ አፍዳ ባዕዱኩም ኢላ ባዕድን ወአኸዝነ ሚንኩም ሚሳቀን ገሊዘን ይላል። ወደ ውጭ መውጣት የሌለበት ነገር እንዳለ ነው። በሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም يفضي إلى الرجل يفضي الرجل إلى امرأته وتفضي إليه ثم يذهب ينشر سرها الصام استران أكافلها ويمدمو አካላቷን እርቃን ገላዋን ለሱ ቀርባ እሱም ቀርቦላት ሲያበቃ ይሄን ያክል የተቀራረቡ ሰዎች አንዱ ያንዱን ምስጢር ወደ ውጭ እንዴት ያወጣል የሚል ማስጠንቀቂያ አለ። በአጠቃላይ ምስጢርን ለሌላ ሰው ማካፈል እንኳን የማህበራዊ ሚዲያ መነገጃ ሊደረግ ቀርቶ አንድ ሰው ለአንተ በግልህ ያወራህን ነገር ያለሱ ፍቃድ ለሌላ አካል ማካፈል ክልክል ነው። አደጋ ሊያመጣበትም ይችላል። እንተና ምን ሆነ ያካፍ አማና የት ላይ ነው ታዲያ? ይሄ ክልክል ነው። በአሁኑ ሰዓት በተለይ ሶሻል ሚዲያ ላይ አማካሪ ነን ብለው ስለ ቤተሰብ ባልና ሚስት ስለ ብዙ ነገር ገባብተው ያወራሉ። ከዚህ ጋር ተያይዞ ለዛ ይመስለኛል። አራተኛ ጥያቄ
ሰላም አለይኩም ወራህመቱላሂ ወበረካቱሁ። አንዳንድ ሰዎች ገና ከቤት ሲወጡ መንገድ ላይ ነኝ ወይም ሳይደርሱ ደረስኩ ይላሉና ይህ ውሸት ይሆናል ወይስ ደግሞ መቅረብን ለመግለጽ የምንጠቀምበት ዘይቤ ነው ይፈቀዳል ወይ? ቀርቦ ከሆነ ደርሻለሁኝ ከጥቂት ጊዜ በኋላ እንደማለት የእውነት ቀርቦ ከሆነ ማለት ነው። ሳይቀርብ ነው የሚለው። ሩቅ ቦታ ካለ ውሸት ነው የሚሆነው። ይሄ መቼም በመቀራረብ ሊነገር ይችላል። ደርሻለሁ 5 ደቂቃ ውስጥ ደርሳለሁ 10 ደቂቃ ውስጥ ሊል ይችላል። ከሩቅ ከሆነ ደግሞ ውሸት ነው የሚሆነው። ገና ከቤት ሳይወጣ እየመጣሁ ነው ይላልና እየመጣ ሊሆን ይችላል። ግን እየመጣ ቢለው ችግር የለውም። ሩቅም ሊሆን ይችላል፣ ቅርብም ሊሆን ይችላል። ቅርብ ነው መሆኑን በሚገልጽ ሁኔታ መጠቀም የለበትም። መርሐባ። ሌላኛው ጥያቄ ሰላም አለይኩም ወራህመቱላሂ ወበረካቱሁ ይላል። አንድ ሰው በህይወት እያለ ወይም ከሞተ በኋላ የአካል ክፍሉን ኩላሊት ወይም ደግሞ አይን ወዘተ ለሌላ ህመምተኛ መለገሱ በሸሪዓ ያለው ብይን ምንድነው? እዚህ ላይ ያው ዑለማዎች ለሁለት ከፍለው አይተውታል። መለገስ ከሆነ ማን استطاع ينفع اخاه فلينفعه ወንድሙ መጥቀም የቻለ ሰው ይጥቀም ነው። መለገስ ከሆነ ችግር የለውም። መሸጥ ከሆነ ክልክል ነው። በህይወት እያለም ከሞተ በኋላም ተሽጦ ለልጆች ይሰጥል ይችላል። ሰውነት ክፍል ይቻላል ይላሉ። ባይሆን ሸርጡ ምንድነው? በህይወት እያለ ከሆነ የሱ ህይወት ላይ ህይወት የማያደርስ ወይንም ደግሞ ተሸውህ የማያመጣ ለምሳሌ አንድ አይኔን ቢል ሰውየው እድሜ ልኩን አንድ አይና ሆኖ ይኖራል። አላህ መልካም አድርጎ ፈጥሮት ለሌላው ሰው አላህ ያልሰጠውን ነገር እኔ መስጠት አለብኝ ብሎ አይኑ መስጠት የለበትም። ኩላሊቱን ሰጥቶ ጤናው ሊታወክ የሚችል ከሆነ መስጠት የለበትም። መጀመሪያ የሱን ጤና ነው አላህ የሰጠውን አማና መጠበቅ ያለበት። ይሄ ሰውነታችን አላህ የሰጠን አማና ነው። እንደፈለግን ልናደርገውም አንችልም። እኔ የፈለግኩ ጊዜ ራሴን መግደል የሚል ሁሉ ሰዎች አሉ። ራስህ እኮ አንተ የራስህ ንብረት አይደለም። ወላ ተቅትሉ አንፉሰኩም ኢነሁ ካነ ቢኩም ረሒመን ይላል። ነፍሶቻችሁን አትግደሉ እርሱ ለእናንተ አዛኝ ነውና ይላል። አይፈቅድም አላህ ረብል ዓለሚን ማለት ነው። ከኛ የበለጠ ለኛ ስለሚያዝን ከዚህ አንፃር ይህ አይነት ስጦታ ሁለት ሸርጥ ነው። አንደኛ በገንዘብ መተመን የለበትም። ሁለተኛ ደግሞ ጤናውን የሚያውክ ወይንም ደግሞ ገጽታውን የሚቀይር የሚያበላሽ መሆን የለበትም ነው። መርሐባ። ሌላኛው ሰላም አለይኩም ወራህመቱላሂ ወበረካቱሁ። በሰው ሰራሽ መንገድ ጽንስን ማበልጸግ ወይም ማዳቀል ይላል። በሸሪዓ የሚፈቀድባቸው ወሰኖች እና የተከለከሉ ሁኔታዎች ያብራሩልን። እንግዲህ ጽንስን ማዳቀል ማለት ምን ማለት እንደፈለገበት አናውቅም። ብዙ አይነት ማዳቀሎች ስለሚኖሩ ማለት ነው። ምናልባት የማትጸንስ ሴት ማህፀኗ ላይ ችግር ያለባት ዘሩን አገናኝቶ ጽንሱን በሌላ ቦታ የተወሰነ እድገት እንዲያልፍ ማድረግ ከሆነ ይሄኛው ይቻላል ብለዋል። የባሏ እስከሆነ ድረስ ከራሷ ከሐላል ባሏ ዘር ተወስዶ ከሷ ዘር ተወስዶ ሰዎች ያበለጽጉበትና የሚያድግበት ሁኔታ ካላቸው አገናኝተው ያ ችግር የለውም። የሌላ ሰው ዘር ሐራም የሆነ ማለት ነው። እንደ ዚና ልጅ ነው የሚሆነው። ያ ደግሞ ለምሳሌ ማህፀን ኪራይ ያሉ የሚሉት ነገር አለ። እኔ ማርገዝ አልፈልግም ይላሉ ሀብት ያላቸው እንግዲህ ሰዎች። ሰው ትጋብዝ ድረስ ነው የደረሰው። ስልጣን ያላቸው ያለው ነገር በቃ ብቻ ይከለክላቸዋል። ልጅ ደግሞ እንዲኖራቸው ይፈልጋሉ። ገንዘብ ከፍለው በሌላ ሴት ማህፀን ውስጥ እንዲያድግ አድርገው ወይም በሰው ሰራሽ እቃ ውስጥም የተወሰነ ርቀት ሊሄድ ይችላል። በዚህ መልኩ የሚያደርጉ ይሄ ክልክል ነው። ራሷን መጸነስ የማትችለውን ሌላ የተዳቀለ ጽንስ ወደ ማህፀኗ በማስገባት ልጅ ለማግኘት የሚደረግ ሙከራም ካለ ይህም ክልክል ነው። የእሷ ዘር ስላልሆነ የባሏም ሐላል ዘር ስላልሆነ ማለት ነው። አንድ ሴት የራሷ ዘር ያልሆነ ሌላ ቦታ ላይ የሐላል እንትን መጸነስ ያልተጸነሰ ማህፀኗ ውስጥ ማስገባት ማለት ሐራም የሆነን የዘር አካል ሰውነት ውስጥ ማስገባት ስለሆነ ሁክም ዚና ይኖረዋል ማለት ነው። መርሐባ ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የሶላትን ጥሪ ወይም አዛን በሞባይል አፕሊኬሽን ወይም
የተቀረጸ ድምጽ ሪከርድ ብቻ በመጠቀም የሚደረግ ጥሪ የሸሪዓን መስፈርት ያሟላል ወይ ደግሞ እንደ አዛን ይቆጠራል ማለት መደበኛውን አዛን ለማስቀረት ከሆነ አይሆንም ምክንያቱም ይሄ ሸዓኢር አልእስላም ነው ሸዓኢር አልእስላም ስለሆነ አዛን መደረግ አለበት ፉቃሃ አልእስላም እኮ አንድ አካባቢ አዛን አላደርግም ብሎ ሶላቱን እየሰገዱ አዛንን ኢልጋ ያደረጉ ቁቲሉ ይላሉ ወጋት አለባቸው ብሎ እነሆ ያው መጅሙዓ ላይ በሰፊ ያስቀምጠውታል ይሄ ማለት ምንድነው የአንድን የእስላም መለያ ነገር ማፍረስ ነው ተጨማሪ ገዛ እንዲያረግ ከሆነ ለምሳሌ መስጂድ አዛን ይደረጋል ግን ሰውየው ስራው ላይ ነው ያለው የመስጂዱን አዛን የመስማት እድል የለውም የተሞላ አዛን አፕሊኬሽን ኖሮት ሞባይሉ በዛ ቢሰማ ችግር የለውም مما يساعد على الخير ስለሆነ ማለት ነው እንጂ ያንን ከፍቶ እንደ እንትላይ ማይክሮፎን አድርጎ እሱም አይሆንም እንደዛ ይፈቀደ ሙአዚን መኖር አለበት የአላህን ስም የሚያወሳና ከፍ የሚያደርግ مرحبا السلام عليكم ورحمة الله وبركاته ለጥያቄው በጥብቅ ድርጅት ህግ ወይም በበረራ ወይም በጉዞ ምክንያት ሰላትን በወቅቱ መስገድ ካልቻለ በሸሪዓ የሸሪዓ ገርነት እስከምን ድረስ ነው እንግዲህ ሙሳፊር የሆነ ሰው አስቀድሞ መስገድ ይችላል ለምሳሌ ዙህርን ወደ አስሩን ዙህር አምጥቶ በረራው ከዛ በፊት ከሆነ ሰግዶ ይቀጥላል ጀማዓ ተቅዲም ያደርጋል ወይ ደግሞ አዘግይቶ ደረሰበት ቦታ ላይ ይሰግዳል ያ ካልሆነ ግን ሁለቱንም ካልቻለ እዚያው አለበት ቦታ ላይ በተመቸው ሁኔታ መስገድ አለበት ፈተቁላህ መስተጣቱም ፕሌን ላይ ተቀምጦ መቆም ከቻለም ቆሞ መስገጃ ቦታ ካገኘም እዚያ ሄዶ በተገኘው መንገድ ሁሉ መስገድ ግድ ነው የአላህ ሶላት መቅረት የለበት ብዙ ጊዜ ውዱ አይኖራቸውም ነው ውዱ ከሌላቸውስ ምን ውዱ ከሌላ ችግር የለውም አለ ዛሬ የሚያወራው ያሁኑን ዘመን ከሆነ ያንዳንዱ ፕሌን ላይ ሽንት ቤቶች አሉ ውዱ ማድረጊያ ቦታዎች አሉ የሌለ ችግር ነው የምናወራው ማለት ነው መርሐባ ሌላ ጥያቄ አንድ ሙስሊም የሆነ ሰው ካፊር ለሆነ ቤተሰብ ገንዘቡን ቢናዘዝ ያን ኑዛዜ ማስፈጸም ግዴታ ይሆንብናል ወይ ለምሳሌ አባት ሞቶ ክርስቲያን ለሆነች ልጅዋ ሌላ ምን ተከተለ ለሆነች ልጅቷ ወይም ልጁ የሆነ ገንዘብ ነበር ቢናዘዝ ያን መስጠት አለብን ወይ አዎ መስጠት አለብን ባይሆን ኑዛዜ እስከምን ድረስ ነው የሚለውን ሸሪዓው ገድቦታል ለካፊር ኑዛዜ አልተከለከለም ሙስሊም ላልሆነ ወገናችን ቤተሰብ አባል ካለ ለዛ ውርስ ስለማይወርስ ይሄን ያክል ለሱ ስጡልኝ ብሎ ቢናዘዝ ክልክል አይደለም ባይሆን ስንት ድረስ ነው መናዘዝ ያለበት አጠቃላይ ተቀምጧል ثلث አንድ ሶስተኛውን ገንዘብ ብቻ ነው እስከዛ ድረስ الثلث والثلث كثير እንደው ابن عباس لو غض الناس من الثلث الى الربع ከአንድ ሶስተኛ እንደው ወደ አራተኛው ዝቅ ቢሉ ጥሩ ነው فإن النبي صلى الله عليه وسلم قال الثلث والثلث كثير ስላሉ ብለዋል ከተወሰነ መጠን ጀምሮ እስከ አንድ ሶስተኛ ድረስ ያ የተናዘዘው ነገር ከአጠቃላይ ሀብቱ አንድ ሶስተኛ የሚሆን እስከሆነ ድረስ ኑዛዜውን ማስፈጸም ግዴታ ይሆናል የዚያ ሰው ሐቅ ነው ሟች እንግዲህ የሚኖረው ሐቅ ከሞተ በኋላ መገነዝ መቅበር መስገድ እና ኑዛዜውን ማስፈጸም እዳውን መክፈል ነው አራት ዋና ነገሮች አሉ ከዛ የተረፈው ነው ለወራሽ የሚሆነው ከስርዓተ ቀብሩ ማስፈጸም በኋላ ነው ኑዛዜ የሚፈጸመው ያው እንግዲህ ቅድሚያ የሚሰጠው መሸኘቱ ነው ለቀብሩ የሚያስፈልገው ወጪዎችን ተከሸፈ ነው ለዛ የሚያስፈልጉ መሰረታዊ ነገሮች ይኖራሉ ቀብር ማስቆፈር ገንዘብ ካስፈልገው ማጓጓዝ ገንዘብ ካስፈልገው ማጠብ ገንዘብ ካስፈልገው መገነዝ ልብስ ያስፈልገዋል እነዚህ ነገሮች ካደረጉ በኋላ ሟቹን ሸኝተው ቀጥሎ ያለው እዳ ካለው እዳው መክፈል ነው ከገንዘቡ ላይ ሁለተኛ ደረጃ ነው ከጨረሰ ቢጨርሰው እዳው አዎ ወራሾች አያገኙም ማለት ነው እዛን ጊዜ እዳ ከሌለው ደግሞ ኑዛዜ ያለው ወይ ተብሎ ይታያል ኑዛዜ ይሰጣል ለካፊር ይናዘዝ ለሙስሊም እሱ ችግር የለውም ምናልባት ለኩፍር አገልግሎት ቀጥታ ለምሳሌ ለጣዖት ወይም ለቤተ አምልኮ ከሆነ እዛን ጊዜ ውድቅ ይሆናል ኑዛዜ ቢር ስለሆነ አማል الخير ስለሆነ ኩፍር ላይ ወጪ ማድረግ ኸይር ስራ ስላልሆነ ይቀራል ማለት ነው ከዛ ውጭ ያለ ግን ለልጁ ለእናቱ ለዘመዶቹ በእምነት ቢለያዩ ኑዛዜ ሊናዘዝላቸው የሚከለክል ነገር የለም ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم لأن سبقوا مالنا ፍትሃዊ ነገር መገናኘት ላይ ከለከለም ብሎ ነሰን ተናግሯል ያውታችን አጃጀ ጠይቀቸው እንደው የተናዘው ገንዘብ ብዙ ነው ማለት ቅድም እርሶ እንዳሉት አንድ ሶስተኛ ብዙ ነው ማለት ከአንድ ሶስተኛ ሊበልጥ ከሆነ ወደ ወራሾች ይመለሳል እስከዛ ድረስ ያለው ብቻ ይሰጠውና ሰውየው እስከዛ ድረስ ያለው ብቻ ተሰጥቷል
ሄሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ሰላም ነው። አልሐምዱሊላህ። ጥያቄ ነበር። ጠይቅ። ቂያመል ሌይል ሰላተል ሌይል ላይ ነው ጥያቄ እና ወደ ሁለት ሐዲሶች አካባቢ ሰምቼ ነበር። አንደኛው ሱሉሰል ሌይል ላይ ወደ መጨረሻው አካባቢ አላህ ሱብሓነሁ ወተዓላ ይወርዳል ይላል። አንደኛው ደግሞ የተሻለው ሰላተል ሌይል ካልተሳሳትኩ እንደ ነቢዩላህ ዳውድ አይነት ይመስለኛል። ከቅድሚያ ሌሊቱን የተኙና ከዛ በኋላ ቅድሚያ ይሰግዱና ከዛ ይተኙ ነበር ይላል እና የትኛው ነው የተሻለ አስተጋገድ? የትኛው ብንሰግድ ነው የተሻለ የሚሆነው ለማለት ነው። ጥሩ። ሌላ ጥያቄ አለ? ሌላ የለኝም። ባረከላሁ ፊክ። እሺ እህታችን ቅድም ጥያቄ ጠይቀችው ስለ ኑዛዜ አስከትላ በትርፍ ሶላታችን በሱና ሶላቶች ውስጥ ሱጁድ ላይ ያለን ለሰዎች ዱዓ ብናደርግ ይደርሳል ወይ? ለሞቱ ሰዎች ዱዓ ብናደርግ ይቻላል። ለሱና ሶላት ብቻ ሳይሆን ፈርድም ላይ ቢሆን ረብ ግፍር ሊ ወሊዋሊደየ ቢል ሰውየው የሚከለክል ነገር የለም። የዱዓ መቅቡል የሚሆንበት ቦታ ነው ይሄ። ለሞቱ ዘመዶች ኢስቲግፋር ዱዓ ማድረግ ችግር የለውም፣ መልካም ነገር ነው። ሌላው ለሞቱ ሰዎች እንደዚሁ መጾም ይፈቀዳል ወይ ይደርሳቸዋል ወይ ጥያቄ ጠይቃለች። መጾም እንግዲህ አማለ ይቻላል። ያው ዋናው ነገር ቀዳ ካለባቸው ማተ ወዐለይሂ ሶሙን ሳመ ዐንሁ ወልዩሁ ጾም ያለበት የሞተ ሰው ቅርብ ዘመዱ ወዳጁ ይጾምለታል የሚል ስላለ بعض العلماء ነዝር ብቻ ነው ይሄ ነዝር ካለበት ነው የሚሉ አሉ። ላኪን በዑሙም የወጡት ሐዲሶችን በሶሒህ ቡኻሪ ሌሎችም ላይ ያሉ ናቸው። ለጾም ካለ ይችላል፣ ለጾም ይችላል። ሌላ ቀብልያና በዕድያን በተመለከተ 4 ረካዓ አያይዘው የሚሰግዱ ሰዎች አሉ። እንደዚህም ዊትርን አያይዘው የሚሰግዱ አሉ ሳያሰላሙት ብላ ጠይቃለችና ችግር የለውም። 4 ረካዓ ለምሳሌ ዙህር ቀብልያ 4ቱን አንድ ላይ ቢሰግድ ሰውየው ሶላትህ ተበላሽቷል አንለውም። እንደው የተሻለው 2 አድርጎ መስገድ ነው ከማለት የዘለለ የሚከለክል የለም። ዊትርም ላይ ያው እንደ መግሪብ አታርጉ የሚል ሐዲስ አለ። ለዊትር አይደለም 3ቱን ረካዓ አንድ ላይ እየሰገደ ሁለተኛውም ሶስተኛውም ላይ መቀመጥን ነው ያ ሐዲስ የሚከለክለው። መግሪብን አታስመስሉ የሚል ሐዲስ አለ። ለፍዙን ትንሽ ያቀርቡ ለቀላምራ ላይ መጥነው አለ። ያ ባይሆን ይመረጣል። 3ቱን አንድ ላይ ከሰገደ 3ቱን ብቻ አይደለም ይፈልግ 7 ይፈልግ 5 ይፈልግ 9 ይፈልግ 11 ድረስ አከታትሎ ሳያቋርጥ መስገድ ይችላል። ያው ዊትር ተብሎ ይጠራል። አንዱ አለ ብቻ መስገድ ይችላል። 2ቱን ሰግዶ እንደገና አንዱ አለ ብቻም ይሄ ሁሉ ዋሲዕ ነው፣ ችግር የለውም። ባይሆን 3ቱን አንድ ላይ ከሰገደ የመጀመሪያ ተሽሁድ መቀመጥ የለበትም የሚሉ ሐዲሶች ስላሉ ግን አሁን አንዳንድ ሀገር ያለችውም የሐነፊ መዝሀብ ተከታዮች ይመስሉኛል። የሐነፊ መዝሀብ ተከታዮች ዊትር እነሱ ዘንድ ዋጅብ ነው። ዋጅብ የሚሉትና ፈርድ የሚሉትን ይለያሉ። የሚሰግዱት ደግሞ ያው እንደ መግሪብ መጀመሪያ ተሽሁድም ተቀምጠው ነው። እንዲህ አይነት ቦታ ላይ የሄደ ሰው በጀማዓ የሚሰግድ ከሆነ ብሎ አብሮ ቢሰግድ ይሻላል። መቅቡል የሆነ እውቅና ያለውና በሞላው ዓለም ሙስሊሞች ዘንድ ትራፊ ያለው መዝሀብ ነው። ያንን እንደ ሙንከር አድርጎ መመልከት ተገቢ አይደለም። ጀማዓ ከመሰንጠቅም አብሮ ይስገድ። ሌላው ቂያም ሌሊል በተመለከተ ሱሉሱል ሌይል አላህ ወደ ስለሚወርድ ወደ ሰማው ዱንያ እሱ ነው የሚበልጠው ወይስ እንደ ነብዩላህ ዳውድ መስገድ ነው የሚበልጠው? አይሻ ሐዲስ ይሄንን መልስ ይሰጣል። من كل الليل قد أوتر رسول الله صلى الله عليه وسلم من أوله ووسطه وآخره ከሁሉም የሌሊት ክፍል ነብዩ ሰለላሁ ዐለይሂ ወሰለም ወትር ሰግደዋል። መጀመሪያ ላይ ሰግደው የተኙበት ጊዜ አለ። መሃል ላይ ተነስተው ሰግደው እንደገና አርፈው እንደገና ለፈጅር የተነሱበት አለ። መጨረሻ ላይ ሰግደው በዛ ወደ ፈጅር የሄዱበት ሁኔታም አለ። ግን መጨረሻ ላይ حتى انتهى وتره ወይም ثم انتهى وتره الى السحر ዋላ ላይ ደግሞ ወደ መጨረሻው ሌሊት ላይ አድርገዋል። የነብዩላህ ዳውድ የሚለው ደግሞ እያረፉ ተወሰነ ሰግደው ሲያበቁ ይተኛሉ። እንደገና ተነስተው ይሰግዳሉ። እንደገና ደግሞ መልሰው አረፍ ይላሉ። ይሄም እንግዲህ እያረፉ መስራትም ችግር የለውም። ረፍቱም ለሰላቱ ዝግጅት ስለሆነ ማንንም حذيفة بن اليمان رضي الله تعالى عنه وإني لا أحتسب نومتي كما أحتسب قومتي له من يتعينم أجر تسفى رقبت الله مقومين أجر تسفى عندما رقب من يتعوم لزقجت سلوهنا ما لكنا ስለዚህ የትኛውም ሰዓት ላይ ቢሰግድ ሁሉም ኸይር ነው። የተሻለ በላጭ የሚሆነው ግን አኺር ሌሊት ላይ ቢሆን ነው።
مرحبا ሌላኛው ጥያቄ ሰላም አለይኩም ወራህመቱላሂ ወበረካቱሁ ከወለድ ነፃ የባንክ አገልግሎት ወይም ኢስላሚክ ባንኪንግ በሚሰጡ ተቋማት የሚደረጉ የሙራባህና የቤት ወይም የመኪና ግዢ ውሎች ሙሉ በሙሉ ከሪባ የጸዱ ናቸው ለማለት የሚያስችሉ ሸሪዓዊ መስፈርቶች ምንድናቸው ያብራሩልን ይላል። ያው እንግዲህ ከተገዛ በኋላ ከተስማሙበት ውጪ ትርፍ የሚጠይቅ ከሆነ ሪባ ማለት ያ ነው። እዳ ላይ ተጨምሮ የሚመጣ ነገር ነው ሪባ ነሲያ። ለምሳሌ እንበልና 3 ሚሊዮን የገዛውን ዕቃ ከባንኩ በዚሁ ተዋውሎ ማለት ነው። መጀመሪያ እንግዲህ ትርፋቸው 500 ሺህ ነው እንበልና ከነትርፉ 3 ሆነ። ይሄንን መክፈል ያለበት የተወሰነ ጊዜ ላይ ጠብቆ መክፈል ነው ያለበት። 3.5 ክፈል የሚሉበት ሁኔታ ካለ ሪባ ይሆናል። ሪባ ማለት ሁለት አይነት ነው። አንደኛው ሪባ الفضل ነው። ይሄ ተመሳሳይ ነገሮችን ስንለዋወጥ ማበላለጥ ነው። ተመሳሳይ ነገር ላይ ብቻ ነው የሚሰራው። ስንዴን በስንዴ ገብስን በገብስ ወርቅን በወርቅ ذهب بالذهب والفضة بالفضة والتمر بالتمر والشعير بالشعير والبر بالبر وزنا بوزن كيلا بكيل مثلا بمثل سواء بسواء ይላል። ይሄንን ተመሳሳይ ነገሮች ካበላለጥ ሪባ الفضل ይባላል። በጊዜ ለውጥ ደግሞ የሚመጣ ትርፍ ካለ ለምሳሌ ዛሬ እኔ የምሰጥህን ወርቅ ነገ ስትከፍለኝ ጨምረህ የሚሆን ከሆነ ይሄ ደግሞ ሪባ الفضل ይባላል። እዚህ ባንኩም ላይ የተዋዋልንበት ነገር ላይ ሳይጨምር በዛው ፊክስድ በሆነ ዋጋ ተስማምተን ያንኑ የሚከፍል ከሆነ ሪባ የለም። ካለ ሪባ ነው። አሁን ያለው ሙራባህ ይሄ ነው። ሙራባህ ከአንድ ጊዜ ከተቀመጠው ጊዜ በማዘግየቱ የሚጨመር ብር አለ። የሚጨመር ብር ለዛ ለሸጠው አካል የሚመለስ ከሆነ ሪባ ነው። ለባንኩ የሚገባ ከሆነ አሁን በሚያወራው ስለዚህ ሪባ ነው። مرحبا ሌላው ጥያቄ ሰላም አለይኩም ወበረካቱ ካለ በኋላ በንግድና ህይወት ኢንሹራንስ እና በእስላማዊ የተካፉል ስርዓት መካከል ያለው ሸሪዓዊ ልዩነት ምንድነው? የቱ ይፈቀዳል የቱ አይፈቀድም? ተካፉል ማለት መተጋገዝ ነው። እሱ ተፍሲል አለው። ኢንሹራንስ ደግሞ ባልታወቀ አደጋ ላይ የተመሰረተ መሰብሰብ ነው እንበልና አንተ የመኪና ኢንሹራንስ ላይ ትገባለህ። ያው አጋጣሚ ከደረሰብህ ከአንድ ወር በኋላ ሙሉ ነገር ይከፈላል። አንተ ያደረግከው አስተዋጽኦ ደግሞ ትንሽ ነው ከገባህበት ጀምሮ ማለት ነው። ስለዚህ 100 ሺህ ብር ከፍለህ ከሆነ 3 ሚሊዮን የሚከፈልህ ከሆነ አሁን ይሄ ቀጥታ ሪባ ነው። እንደገና እድሜ ልክህን ደግሞ አደጋ ሳይደርስብህ የሚቀር ከሆነ ደግሞ ያንተ ገንዘብ ላይ እየተሰበሰበ ነው ያለው። ይሄ ደግሞ ገረር ይባላል። ስለዚህ የተለያዩ ከሸራ ጋር የማይሄዱ ነገሮች አሉበት ኢንሹራንስ። ተካፈል ማለት መረዳዳት ነው። እኛ እንግዲህ አንድ ላይ የሆነ ነገር ሰብስበን ስናበቃ ለቸገረው ሰው ማድረግበት ነው። ሼክ አፎን ተክቢር ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ መርሐባ ጥያቄ ለመጠየቅ ፈልጌ ነበር። ጠይቅ። አንድ ከኔ ጋር የሚሰራ ፓኪስታናዊ ሺአ ነው። እሺ በፊት የተወሰነ ጊዜ ከኔ ጋር ያደግድ ነበር። እምቢ አልኩትና ብቻውን መስገጀመ። ይሄ ልጅ አሁን 8 ወር አካባቢ ይሆናል። 4 ወቅት ሰላት ብቻ ነው የሚሰግደው። 4 ወቅት ሰላት ፈጅር አይነሳም፣ አይሰግድም። 4 ወቅት ሰላቶች ያቆይቶ ባዘሊቶ ቢሆን ይሰግዳል። ፈጅርን አይሰግድም። አንድ ሌላ ደግሞ ሲጨርስ አያሰላመትም። እሺ እጁን 2 ነው 3 ከፍ ያደርግና በዛው ይጨርሳል እንጂ አያሰላመትም። እሺ ስለዚህ ያለ ነው። እንዴት ነው ከዚህ ልጅ ጋር አለ ሙስሊም ነው ማለት ይቻላል ወይ? እንደ ያሰግዳል እንደምን ተከትለው ትሰግዳለህ? ያው ነው ጥያቄ። 2 ጥያቄ። አይ ተከትለው ትሰግዳለህ አብራችሁ አትሰግዱም አይደለ? አሁንማ አልኩት። አዎ ብቻህን ስገዳር ወስዱ። በፊት የተወሰነ ጊዜ ከኔ ጋር ዝም ተከትሎ ይሰግድ ነበረ። የምታሰግደው አንተ ነበርክ? በደኝና ብቻህን ስገድ አልኩ። ኦኬ። ስለዚህ አንተ ያሳሰበህ ምኑ ነው ማለት? አሁን አንድ ሰው 4 ወቅት ሰላት እየሰገደ ይሄ ልጅ ሙስሊም ነው ማለት ይቻላል ወይ ነው? አንተ አያሰላምትም ከሸሪዓ አንፃር? መርሐባ። አንድ ሰው ሰግዶ ሳያሰላምት እንዴት ይሆናል?
አራት ሰላት ብቻ እየሰገደስ እንደዚህ ነገር አለ ወይ? አይቼም ሰምቼም ስለማለት ግራ ገብቶኝ። መርሐባ ሌላ ታውቃለህ? አንተና የምታሰግደው እሱ ነበር የሚያሰግደው። እኔ ነኝ እንጂ ከሱማ እንዴት ይሰግዳል? እኔ ነኝ። መርሐባ ከኔ ነበር የሚሰግደው። ሌላ ጥያቄ አለ? አዲስም ስለነበረ ከብዶኝ። ሌላ ጥያቄ አለ? የለኝም፣ ይሄው ብቻ። መርሐባ ስለ ተካፉል ያወራ ነበር ኡስታዝ ሼህ፣ ስለ ተካፉልና ስለ ኢንሹራንስ ልዩነት። ያው እንግዲህ ማለት የምንችለውን ያክል ብለናል ይመስለኛል። ተካፉልን በተመለከተ ተካፉል ያው መተጋገዝና መረዳዳት ላይ የተመሰረተ ሪባ የሌለበት ገረር የሌለበት መተጋገዝ ነው። እሱ ችግር የለውም። ተካፉል የሚለው ቃሉ ራሱ መደጋገፍ፣ መከፋፈል ምንድነው መረዳዳት ማለት ነው። ኢንሹራንስ ደግሞ እናውቀዋለን ሱራውን። እንግዲህ የሚበቃና ባይበቃ ኢንሹራንስ ይኖር ይሆን? ለወጥቅል ሁሉ ሪባና ከገረር ከሸሪዓ ጋር ሙዓመላ ጋር የሚጋጩ ነገሮች የጸዳ ከሆነ ስሙ ኢንሹራንስ ስለተባለ ብቻ ክልክል አይሆንም። ዋናው ነገር ሙህተዋውን ነው የምናየው። ውስጡ አሰራሩ እንዴት ነው? ሪባ አለበት ወይ? ገረር አለበት ወይ? ማታለል ወይም ደግሞ ያልታወቀ ነገር፣ እነዚህ ነገሮች ካሉ ክልክል ይሆናል። ከዚህ የጸዳ ከሆነ ያው መተጋገዝ ስለሚሆን ይፈቀዳል። ባረከላሁ ፊክ ሸይኽ። እረፍት ሰዓት ደርሷል መሰለኝ። ኢንሻአላህ አርፈን እንመለሳለን። የተከበራችሁ ተመልካቾቻችን ይህ ዳዕዋ ቲቪ የፈትዋ ፕሮግራም ነው። ኢንሻአላህ ካፍታ በኋላ እንመለሳለን። እንዳትርቁ። ባረከላሁ ፊኩም። فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. የተከበራችሁ ተመልካቾቻችን ተመልሰን መጥተናል። ይሄ ዳዕዋ ቲቪ የፈትዋ ፕሮግራም ነው። ኢንሻአላህ ጥያቄዎች ካሏችሁ ደውሉ፣ በቴክስትም አድርሱ። ኢንሻአላህ ጥያቄውን ሼክ ዶክተር መሐመድ ሐሚድ ይመልሱላችኋል። ስትጠይቁ ቲቪውን ዘግታችሁ ወይም ቀንሳችሁ ብትጠይቁ ጥሩ ነው። ሼክ አሁን ያደረ ጥያቄ ነው ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሴትን መንካት አንዳንዶቹ ውዱ ያስፈታል ይላሉ፣ ሌሎች ደግሞ ችግር የለውም ይላሉና ትክክለኛው የትኛው ነው? ትክክለኛ ነው ብለን አንዱን መዳኘት አንችልም። ያው የመዝሀብ ልዩነት ነው። መንካት የሚለው በዚሁ ቃል ቁርአን ላይ ተጠቅሷል። ውዱ ከሚያፈርሱ ነገሮች መካከል አውላ መስቱሙ ኒሳ ይላል። መንካት ማለት ምንድን ነው የሚለው ፍቺ ላይ ነው የዑለማዎች ልዩነት የተፈጠረው። መንካት ማለት ጾታዊ ግንኙነት ነው። እንዱ አካል ስለተነካካ አይፈርስም የሚሉ ዑለማዎች አሉ። እና አቡ ሐኒፋ እና ኢማም አሕመድ መዝሀብ ይሄ ነው። አይ መንካት ብሏልና አውለ መስቱም በሚልም ቀርቷል። መንካት ያፈርሳል የሚሉም አሉ። እንደው እንዲህ አይነቱ ነገር ላይ ከኺላፉ ለመውጣት መጠንቀቁ የተሻለ ሊሆን ይችላል፣ ግን ተርጂህ አይደለም። እሺ ሌላው ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሐፍረተ ገላን መንካት ተያያዥ ነው እዛው ጋር መሰለኝ። ውዱ ያስፈታል ወይስ አያስፈታም? እዚህ ላይ ያው ሰሒህ የሆኑ ግልጽ የሆኑ ሐዲሶች ስለመጡ ያፈርሳል ነው የምንለው። من مس الفرج فليتوضأ من مس ذكره فليتوضأ 17 ሰሃባ ገደማ ናቸው በዚህ ማዕና ሐዲስ ያወሩት። ኦፍ ኮርስ አልሁ ኢላ በضعቱ من ከሚለው ሐዲስም ሰሒህ ነው፣ ግን መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም መዲና የገቡ ጊዜ የተነገረ ነገር ነው። መዲና መጣሁ የሚለው ጠልቁል ማሊ ምን ማለት ነው? አልሁ ኢላ በضعቱ من ማለት የሰውነት አካል አይደለም ወይ? ምን ችግር ያለው? አፍንጫ በተነካ ጆሮህን በተነካ እንደማይፈርሰው ሁሉ የማይፈርስም ብልት በተነካ የማይፈርስም ነው እሱ። ግን ይህ ሐዲስ መጀመሪያ ላይ የተነገረ ነው። በኋላ ቡስራ ብንቱ ሶፍዋን የምትባል ሰሓቢያ ያወራችው ሐዲስ አለ። እሷ ደግሞ ሰነተ 10 ተቅሪበን መጨረሻ ላይ የሰለመች ናት። ስለዚህ ያፈርሳል የሚለው ራጅህ ይሆናል። እዚህ ላይ የሴትም ወንድም ቢሆን ፈርተ ገላ ያው ነው።
መቀመጫ ነው መቀመጫ አልጠየቀችም እሷ አያይዛ ግን ፈርጅ የሚለው በዛ ያካትታል መቀመጫንም ያው ነው ሌላው ጥያቄ ሰላም አለይኩም ኢላ ሀፍረት ተገራ መንከት አሁን ያልኩት ነው ሴት ልጅ ሰፊ ሱሪ ለብሳ ወደ ውጭ መውጣት ወይም ሶላት መስገድ ይችላል ወይ ሰፊ ሱሪ ሳይሆን ቁርአን በነስ የተናገረው يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن جلباباتهم بلاچو ላይ ልቀቁ ጅልባብ ማለት ከላይ ተለብሶ ታች ድረስ የሚወርድ ነገር ነው ቀሚስ እንኳን ብትለብስ ከላይ ደግሞ ጅልባብ የሚባል ነገር ሊጣል ግድ ይሆናል ስለዚህ ሱሪ ለብሳ መውጣት አትችልም ነው ሰፋም ጠበበም መልበስ ያለባት ጅልባብ ነው ይሄ ነስ القرآن ነው ለምንም ድርድር የሚቀርብ ማለት ነው مرحبا ሌላው ጥያቄ አንድ አረብ ሀገር የሚሰራ ወንድማችን ነው ሺዓ ሰራተኛ ነበርና አንዳንዴ አብረን ሰግድ ነበር እኔ ከተል ነበር ባሁን የሚሰግደው 4 አውቃት ነው ፈጅር አይሰግድም እንደገና ያሰላምትና ብቻ ያለ ማላቅ አዲስ ነገር ይሰራል ይሄ ሰው ሙስሊም ነው አይደለም ምን ልበል እኛ እዚህ ሰው ላይ ፍርድ ለመስጠት እንኳን ያላየነው የማናውቀው ሰው ላይ ፍርድ ልንሰጥ ቀርቶ ሺዓ ቡድናቸው በጣም ብዙ ስለሆነ አጠቃላይ ሺዓ ላይ ኩፋር ናቸው ብለን መዳኘት አንችልም የሚሆኑ ሊኖሩ ይችላሉ ኩፋር የሚሆኑ የቢድዓቸው ደረጃ ስለሚለያይ ማለት ነው የማይሆኑ ይኖራሉ ሺዓም 5 አውቃት ሰላት ነው የሚሰግዱት አራት ያደረገው የራሱ ድካም ነው የሚሆነው እንጂ ሌላም እኮ ይደክማል ፈጅር ላይ መነሳት ሰንፎ 4 አርጎት ከሆነ እንጂ 4 ነው ብሎ አምኖ ላይ ሆነ ይችላል ነገር ግን ሶላቱም ላይ ከይፍያቸው ሰፊው ሙስሊም ከሚሰግዱ የተለየ አስተጋገር ስለሚሰግዱ ራሱ ኢማሙ ሆኖ ቢያሰግድ ችግር የለውም አትከተለኝ ማለት አይጠበቅበትም እሱን አይከተለው እንጂ ሌላው መጥቶ እሱን ቢከተለው ችግር የለውም ስለሱ ሙስሊምነት አለመሆን ደግሞ ጨነቀ ነበር እሱን ሁክም ማስተካከል እኮ ማናውቀው ሰው ላይ ባየር ላይ ሁክም ማስተካከል አይቻልም እሱን ጨነቀ አይገባውም በዚህ ጉዳይ ላይ ምንም አይገባውም አይመለከት ያው ግራ ገባኝ ነው የሚሉት እንግዲህ በአካባቢ ያሉ ዑለማዎችን ደግሞ ይጠይቀ እነዛን ሰዎች እንትን የሚያውቅ ሌላው ጥያቄ ሴት ልጅ እርድ ማረድ ለምሳሌ ዶሮ በግ ወዘተ ማረድ ትችላለች ወይ የሚቻል ከሆነ በምን መልኩ ነው የምታርደው እርድ ለማረድ እርድን ከፍያ እስከተጠበቀ ድረስ ጾታ ሸርጥ አይደለም ሴትም ወንድም ማረድ ይችላል ነው ችግር የለም በምን መልኩ ነው የምታረደው የሚል ጥያቄ አለ በምን መልኩ ነው የሚታረደው አጠቃላይ እንግዲህ ቢስሚላህ አላሁ አክበር ብሎ የሚቆረጡ አካላት አሉ ወደጀይን እና መሪ ምናምን ብሎ ፉቃዎች ያስቀምጡታል የደም ስሮቹን መቁረጥና ደሙ በትክክል እንዲፈስ ማድረግ ነው የሚጠበቅበት ሴትም ሆነ ወንድ ይሄ ሸርጥ ነው ሴትም ሆነ ወንድ ይሄን ማድረግ ነው ብዙ ጊዜ በተለምዶ ሴት ያው እንግዲህ ጉልበት ስለሚፈልግ እንስሳቶቹ ጉልበተኞች ይሆናሉ ጠልፎ ለመጣል ለምን ወንዶቹ የበለጠ ስለሚችሉ ካልሆነ በስተቀር የግድ ጾታ የሚል ነገር የለም ሸሪዓ ላይ ቀልባቸውም ትንሽ ራሄ ማርዳ እንግዲህ ሸሪዓን ይፈቅዳል ሄዶ ምንም ይከለክል ነገር ሌላው ወንድማችን ይጠይቀው አንዳንድ ቤተሰቦቼ ቆርጠውኛል ዘግተውኛል በጣም ይርቁኛልና እኔም ደግሞ በዛው ተይዩ ቆርጫቸዋለሁ ብዘጋቸው እንጀራ አለብኝ ያው ሁለቱም ማጠፉ ማለት ነው የሚሆነው እነሱ ቆረጡ አንተ ደግሞ መቁረጥ ያለብህ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቢዩ ጠየቃቸው ኢነ ሊ ረሂመን አሲሉሁም ወይقطعوني ዘመዶች አሉኝ እኔ ዝምድናቸውን እቀጥላሉ እነሱ ይቆርጡብኛል ሲል ለእን ካነ ከማ ቁልተ ለከአነማ ትስፍሁም المل ነው ያሉት እንዲህ ካልክ እንግዲህ ትኩስ አመድ እንደምትረጭባቸው ነው እነሱ ይጎዳሉ አንተ አትጎዳም ነው እነሱ ይቆርጡ እሱ የሚቀጥል ከሆነ አዎ ስለዚህ አንተ ያለብህም ማድረግ ነው እንጂ ምንድነው አዲል አማነተ ኢላ ማን ተመነከ ወላ ተኹን ማን ኻነከ ነው ወይኮ እንትን በሌላም ሐዲሳቸው صحيح ሆነ ሐዲስ ليس الواصل بالمكافئ ነው የሚለው ዝምድና ቀጣይ ማለት ውለታ መላሽ አይደለም ከዘየሩኝ ዘይራቸዋለሁ ከሰጡኝ ሰጣቸዋለሁ ይሄማ ውለታ እየመለሰ ነው ያለው እዳ ነው እየከፈለ ያለው እንደ ብድር ነው የሚቆጥረው እየቆረጡትም ሄዶ ለመቀጠል መጣር ነው هل عسيتم ان توليتم ان تفسدوا في الارض وتقطعوا ارحامكم ዝምድናችሁ መቁረጥ ትፈልጋላችሁ ይላል لا يدخل الجنه قاطع من حديث አለ في البخاري ዝምድና የሚቆርጥ ሰው ጀነት አይገባም እስከ ማለት ሄደዋል ስለዚህ እኔ ጀነት መግባት የምፈልግ እስከሆንኩ ድረስ እነሱ ስላጠፉ እኔም ማጥፋት የለብኝም ሄጄ መቀጠል ነው ያለብኝ ወንድማችን መቀጠልህን
እንዳታቋርጠው ቀጥልበት ነው የምንለው። ልባትም እኮ ሊስተካከሉ ይችላሉ ኢንሻአላህ። እሱ በምትሰራው ኸይር እነሱም ይስተካከላሉ። ሌላው ጥያቄ ሼኽና ሁሴን እያለ ሼኽና ሁሴን የሚለምን ሰው አለ ብዙ ጊዜ። ከዛም አልፎ ወደዛው አካባቢ ዚያራ ይሄዳል። እዛም ደግሞ ትንቢትን ይዘው የሚመጡ ሰዎች አሉ። ለምን ሰዎች ምን ይሏቸዋል? ትንቢት? አዎ የምን ትንቢት? እንግዲህ የሥራ አልገለጸውም እሱ ብቻ። እንግዲህ እሱ ያልገለጸው እኛ መግለጽ አንችልም። ብቻ ከአላህ ሌላ የሚለመን የለም ነው። ሼኽ ሁሴንም ሆኑ ሼኽ አሊ ሌላም ሼኽ ካሉ መስጠት መንሳት የሚችል አንድ አላህ ብቻ ነው። ስለዚህ አንድን ሰው በህይወትም ያለ ይሁን ከሞተ በኋላም ይሁን ሰው በኖርማል ሁኔታው የማይችለውን ነገር መጠየቅ ሽርክ ነው የሚሆነው። ሰላም አለይኩም ወራህመቱላህ ወበረካቱ። መርሐባ ዳዋቲቪ ጥያቄ ነው ነበር። ተፈضل ጠይቅ። ነን ሙስሊሚን የሆኑ የኔ ቢጤዎች እነሱ በሚያመልኩት ነን ሙስሊም አልሆኑም ማለት ነው። እሺ የኔ ቢጤዎች አሁን ስለ ገብርኤል ስለ ማርያም ምናምን ብሎ የሚለምኑ ድመና አለ። አሁን ለነሱ መስጣት እንዴት ይታያል? የነሱ ችግረኞች ናቸው። እሺ ሌላ ጥያቄ አለ? ሌላ ጥያቄ የለኝም። መርሐባ። እሺ ተዘካለሽ። ወንድማችን ጥያቄ ሳን አልፈው ቀጥታን ጠይቀና አንዳንድ ወንድሞች ሙስሊም ያልሆኑ ሰዎች ሲለምኑ ያው በገብርኤል በማርያም ምናምን ይላሉ። የሚያምኑበት ይጠይቃሉና ሙስሊም ለሆነ ሰው ይላል። ጥያቄውን ሌላ ጥያቄ ልቀበልና እንመለስ። ሰላም አለይኩም ወራህመቱላህ። አሎ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። አሁን ቅድም ደውዬ ነበረ። እሺ ከዛ ውስጥ ሌላው ሳት እንትን ሰምቼዋለሁ ግን ይሄ ሳያሰላምት መጨረሱ ማሰላመት የሰላት አካል አለው አይደለም? እሱን ማወቅ ፈልጌ ነበረ። ማሰላመቱ መጨረሻ ሁሉም ሰላቶች አያሰላምትም። ማሰላመት የሰላት አካል ነው አይደለም ነው አንደኛ እሱ ልጅ። ሌላ ደግሞ እናቴ አላህ ይርሐማት በቅርብ ሞታ ነበር። ወደ አኺራ ሄዳለች። ምናልባት አቅሜ በሚችለው ነገር ለማድረግ ምናልባት ተወዳጅ የሆኑ ነገሮች ምን ከኔ እንደሚጠበቅ ፈልጌ ነበር። በጣም ጥሩ። ሌላ ጥያቄ አለ? በቃ ተከታተለው እንደምን ኢንሻአላህ ታገኛለህ መልስ። መርሐባ። ቅድም የጠየቀው ጥያቄ ምናምን ያለውን አያሰላምትም። አለመሰላመት ማለት የሰላት ሩክን ጎደለ ማለት ነው። ስለዚህ እንዳልሰገደ ይቆጠራል። ይሄ እንደ ተክቢረቱል ኢህራም ሁሉ ማሰላመትም ሩክን ነው። ምንድነው? افتتاحها التسليم التكبير وتحليلها التسليم። ሰላት መጀመሪያዋ አላሁ አክበር ነው። መጨረሻዋ ደግሞ ሰላም አለይኩም ወራህመቱላሂ ወበረካቱሁ ነው። ስለዚህ ማሰላመት አለበት። ካላሰላመት እንዳልሰገደ ይቆጠራል። ሰላም አለይኩም ወራህመቱላህ። ሄሎ ሰላም አለይኩም። ወአለይኩም ሰላም። ዳዋቲቪ ጥያቄ ነበረኝ። ተፈضل ጠይቅ። ስርቆት ምክንያት እንትን ነው ጥያቄ ነው። እሺ የተደበቀ ነገር ወይም ደግሞ በጥብቅ የተቀመጠ ነገር ሐድ ሲኖረው መቆረጥ ምናምን ግን በኃይል በቅሚያ በዝርፊያ የሚሰረቀው ሰውዬ እንዴት እጁ ላይ ቆረጥ ይችላልና ቅጣት ላይ ተገበረበት ይችላል የሚለውን ማብራሪያ ፈልጌ። የት ነው ይሄ የማይተገበረው? ለምሳሌ በሐዲስ አሁን ከዲናር ሩቡ ግማሽ ግራምን ይላል ሰሪቃ ስርቆት ሲሆን የሚሆነው ደግሞ በድብቅ የሰረቀ ነው እንጂ በኃይል በዝርፊያ ምናምን በጉልበት የሚዘርፈው ሐድ የለውም እጁ አይቆረጥም የሚል ስላለ ነው። እሺ ሌላ ጥያቄ አለ? እሺ እሺ ወደ ሼኾችን የሚጠይቁ ሰዎች ሼኽ ሁሴን ብሎ ጠይቋልና ካያይዘው ጠይቁ ምንድነው ዚያራም ወደዛው ይሄዳሉ። እንግዲህ መጠየቅን በተመለከተ ነፍዕና ዱር የሚመልከው መጥቀምና መጉዳት መስጠትና መንሳት የሚችለው አላህ ብቻ ነው። ከአላህ ሌላ ያለ መለመንም ከልክሏል። አነል መሳጅደ ሊላሂ ፈላ ተድዑ መዐ አላሂ አሐዳ ይላል።
ከአላህ ጋር ማንንም አትለምኑ፣ አትጣሩ፣ እርዳኝ ድረስልኝ አትበሉ ነው። ነቢያችንም ሰለላሁ ዐለይሂ ወሰለም ኢዛ ሰአልተ ፈስአልላህ ሐዲስ ኢብኑ አባስ عند الترمذي ከጠየቅ ከአላህም ብቻ ጠይቅ፣ ወኢዛ እስተዐንተ ፈስተዒን ቢላህ እርዳታ ከፈለክ አላህም ብቻ እርዳታ ጠይቅ። ከዛ ሌላ ያለው ሊረዳም ሊጠቅመው ሊነሳም አይችልም ነው እና ይሄ መሆን የማይገባው የሽርክ አካል ነው። ያ የምንጠይቀው ሰው ጥሩ ሰው ሊሆን ይችላል፣ ሷሊህ ሰው ሊሆን ይችላል፣ ነብይ ሊሆን ይችላል፣ መላኢካ ሊሆን ይችላል። ግን የማይገባው ነው። ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ላ ቱጥሩኒ ከማ አጥረት ነሳራ አልመሲሕ እብነ መርየም ኢነማ አና ዐብዱሁ ፈቁሉ ዐብዱላሂ ወረሱሉሁ። የመርየም ልጅን ዒሳን ነሳራዎቹ እንዳጋነኑት ረፈዑሁ ሚነል ንቡወቲ ኢለል ቡኑዋ ይላሉ። ከነብይነት ማድረግ ይልቅ የአምላክ ልጅነት ወደሚል አሸጋገሩት። የማይመጥነው ሊያገኘው የማይችለው ማንም ፍጡር። ምክንያቱም አላህ ለም የሊድ ወለም ይውለድ። እንደዚህ እንዳጋነኑት ብሎ እናንተም አታጋኑኝ፣ የማይሆን ነገር አትበሉ፣ እኔ የአላህ ባሪያና የአላህ መልእክተኛ ነኝ፣ የአላህ ባሪያ መልእክተኛው ብላችሁ ግለጹ ብለዋል። ስለዚህ መለመን አይቻልም። ዚያራ ቀብር የሚዘየረው ለሁለት ነገር ነው። ቀብር መዘየር ሱና ነው፣ ይህ ግልጽ ሊሆን ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም መጨረሻ ላይ ፈቅደዋል። ኩንቱ ነሀይቱኩም ዐን ዚያረቲል ቁቡር ፈዙሩሃ ፈኢነሃ ቱዘኪሩኩም አልአኺራ። ግን ለሁለት ነገር ነው የምንዘይረው። አንደኛው ሞትን ለማስታወስ ነው፣ ቱዘኪሩኩም አልአኺራ ብሏል። እዛ መቃብር ቦታ ስትሄድ ሁሉም አይነት ሰው አለ። ሹማምንቱ፣ መኳንንቱ፣ ሀብታሙ፣ ዝነኛው፣ ድሃው፣ ምስኪኑ፣ ወንዱ፣ ሴቱ፣ ትልቁ፣ ትንሹ እዛ አለ። ስለዚህ የዓለሚቱ ጠፊ መሆኗን በማስታወስ ወደ ልባችን እንድንመለስ ይጠቅመናል። ትቢት ካለብንም ትቢታችንን ሰበር እንድናደርግ ያግዘናል። ለዚህ ዓላማ ይጎበኛል። ሁለተኛ ደግሞ ለነዚህ ዓላማዎችም ለራሳችንም ዱዓ እናደርጋለን። እነሱን አይደለም የምንለምነው፣ አላህን ነው የምንለምነው። ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩን ይሄንን ነው። አሰላሙ አለይኩም አህለ ዲያር ሚነል ሙስሊሚን ወልሙእሚኒን፣ የዚህ ሀገር ሰዎች ሙስሊሞች ሙእሚኖች ሆናችሁ ሰላም በእናንተ ላይ ይውረድ። ወኢና ኢንሻአላሁ ቢኩም ላሂቁን፣ እኛም ወደ እናንተ ተጠጊዎች ነን፣ ነገ ቤታችን ይሄው ነው ማለት ነው። ከዛ ቀጥሎ ምን አሉ? የግፊሩላሁ ለና ወለኩም፣ እኛንም እናንተንም አላህ ይማረን። አንቱም ሰለፉና ወነሕኑ ቢልአሰር፣ እናንተ ቀዳሚዎቻችን ናችሁ፣ እኛ በፈለጋችሁ ተከታዮች ነን ይሉ ነበረ። ሰው ስንቀብርም ደግሞ እስተግፊሩ ሊአኺኩም ፈኢነሁ አልአነ ዩስአል ወሰሉ ለሁ ተስቢት፣ ለወንድማችሁ ምህረት ለምኑለት፣ ጽናት አላህ እንዲሰጠውም ለምኑለት፣ አሁን ይጠየቃልና ብለዋል። ለሞተውም ሰው ዱዓ እናደርጋለን፣ ራሳችንም ዱዓ እናደርጋለን። ከዚያ በዘለለ እዚያ ሂዶ ማልቀስ፣ መወራጨት፣ ስርዓት ማጣት ካለ አላህ ጋር ጸብ ያመጣል። ሁለተኛ ደግሞ ያን እዛ ሙታኖችን ድረሱልኝ እርዱኝ ማለት ደግሞ ሽርክ ነው የሚሆን። ለራሳቸው መድረስ እኮ ስለማይችሉ ነው የሞቱት፣ ሰዎች ናቸው። እነሱ ዱዓ ይደረግላቸዋል፣ እነሱ ዱዓ ይደረግላቸዋል እንጂ እኛን መርዳት የሚችሉበት ምንም አቅም የላቸውም። እኛም አንረዳቸውም፣ እነሱም አይረዱንም። የሚረዳው አላህ ብቻ ነው። ይሄ ፍንትውል የሚገባው ነው ማለት ነው። ያው ተያይዞ እዚህ ጋር ለዚያራ ብሎ መሄድስ፣ ዚያራን ገለጽኩኝ። ዚያራ ለመሄድ ረጅም ጉዞ መሄድ አያስፈልግም። ቀብር መጎብኘት ነው። ቀብር ወዳለበት ገለል ብለህ ሞትን ለማስታወስና ዱዓ ለማድረግ ነው። አለዛም ደግሞ አለበት ቦታው ዱዓ ማድረግ ይችላል ለሞተ ሰው። መርሐባ። ሌላው ጥያቄ፣ አንዳንድ ሰዎች የተወሰኑ የቁርአን አንቀጾችን መርጠው ይጠላሉ። የሆነ መልእክታቸውን በማየት የሚጥሉ ሰዎች አሉና ይጠላሉ። እንዴት? ቁርአኑ ያው አንዳንድ አያዎቹን ለምን እንደዛ የሚል በቴክስት ደርሰው የአላህን ቃል መጥላትማ አላህ ጋር መጣላት ነው የሚሆነው። አላህ ያወረደው ሁሉ ሕክማና ዒባር ነው። እነዛ አያዎች የሚያስጠነቁትን መጥፎ ነገር ነው መጥላት ያለብን። ስለ መጥፎ ሰው ተናግሮ ከሆነ ስለ ሸይጣን ተናግሮ ከሆነ ሸይጣን ተከታይ ላለመሆን መጣር ነው። ያስተማሩትን መልካም ነገሮች መከተል እንጂ አላህን ቁርአን መጥላትማ ይሄ ሌላ ጸብ ነው የሚያስከትለው። ሌላው ሙስሊም ያልሆኑ ወገኖች በቅድም ተመልሷል መሰለኝ። ይሄ ሙስሊም ያልሆኑ ወገኖች በሌላ በገብርኤል በማርያም በኢየሱስ ሌላው ይለምናሉ። ልስጣቸው ወይ እንግዲህ ለዛ ለገብርኤል ብሎ ከሰጠ ለገይሪላህ ነው የነየተውና ሽርክ ይሆናል።
እንደው ድሃ ነው ቸግሮት ነው የሚለው ምን ብሎ በሰጥ ግን ችግር የለውም ያው አስተካክሎ መስጠት የሚሻለው ያው ችግረኛ ነው የሚለምንበት ቋንቋ ያ ሆኖ ነው እንጂ በአላህ ብሎ አይደለም እምነቱ ያ ነው ተቸግሯል ርቦታል ታርዟል ሰደቃ ጣል አድርጎ መሄድ የሚከለክል የለም في كل كبد رطبة أجر ሌላው ያው በስርቆት እጅ እንደሚቆርጥና ሐድ እንዳለ እናውቃለን ግን በቅሚያ ይሄ ሐድ አለ ወይ ሸሪዓው ያለውን ነው የምንከተለው እንግዲህ ሸሪዓው በስርቆት ይቆረጥ ብሏል ስርቆት የሚባለው ነገር ነዛላ ነው ይሄ ምንድነው በለህ ረካሽነት ወራዳነት ነው ሰርቶ ላለመብላት እየተሽለኮለኩ የሰው ንብረት መቀማት ነው ይሄንን ባህሪ ከስር መሰረቱ መንቀል ይፈልጋል ሸሪዓው ስለዚህ በዚህ ይቆረጥ ብሏል ኒሳብም አስቀምጦለታል ሌላውን ግን ይሄ ኑህባ ዘረፋን ደግሞ ወንጀል ነው እሱ እንደውም አገር በሚያውክ ደረጃ መሸፈት ከሆነ ደግሞ ከዛም አልፎ እጅግሩ ይቆረጥ ብሏል ከእነማ ጀዛኡ الذين يحاربون الله ورسوله ويسعون في الأرض فسادا أن يقتلوا أو يصلبوا أو تقطع أيديهم وأرجلهم من خلاف أو ينفوا من الأرض ስለዚህ ደረጃዎቹ ይለያያሉ እዚህ ላይ ደግሞ እጅ ይቆረጥ አላለም ሸሪዓው ያንኛውንም እየቆረጥን አይደለም ሸሪዓውን መተግበር አቅም ስለሌለን ማለት ነው ስለዚህ ሸሪዓ ያለውን ነገር ባለበት መልኩ መቀበል እንጂ መፈላሰፍ አያስፈልግም የድሮ ሙልሂዶች አንስተውት ነበር أبو العلاء المعري يبالو سويكو يد ب500 أسجدا وديت ما بالها قطعت في ربع دينار يعني 500 دينار واقع يتكفل اللات ديا يتكفل اللات وربع دينار ستسرق دمو تقرطلش እንዴት ትቆረጣለች አለ እንዴ አንተ ፍልስፍና አይደለም የሚሰራው እዚህ ላይ ወህይን የሚያመንሰው ቀጥሎ ደግሞ ምን አለ يدم ب500 أسجد وديت ما بالها قطعت في ربع دينار تناقض ما لنا إلا السكوت له وأن نعوذ بمولانا من النار ያለ ይሄችኛዋ ማጭበርበሪያናት ተናቁድ ነው ብሎ ያላህን ቃል እርስ የሚጋጭ ነው ብሎ ከተናገረ በኋላ አላህ ከሳይ ተጠብቀኝ ይላል እሳት የሚያስገባውን ነገር እየሰራ ማለት ነው የአላህ ሸሪዓ በሙሉ ሕክማ ነው لذلك بعض الصالحين من قالوا عز الأمانة أغلاها وأرخصها ذل الخيانة فافهم حكمة البارية يا مسموط يتكفل الله أمين سلونج تحمانينة ነው ጉድ ያደረጋት ይቺ ግን በሩብ ዲናር የተቆረጠችው ደግሞ ኻኢን ስለሆነች ኺያና ነው እንድትቆረጥ ያደረጋት የአላህን ሕክማ ለተውቅ ይገባል አሉ የአላህ ሕክማ ይሄ ነው ከዛ ውጭ መፈላስፋ አያስፈልግም የመጣ መቀበል ማን ዙር ለምን አራት ሆነ መግሪብ ለምን 3 ሆነ ሱቢ ለምን 2 ሆነ ያለ 5 አውቃት ለምን ሆነ 3 አይበቃም ወይ ያለ ሊቀጥል እኮ ነው መቆሚያ የለውም ይፈላሰፍ ካለ ይወጣል ከሃይማኖት ሌላ ወንድማችን እናቴ በቅርቡ ታለች አላህ ይማራትና የተሻለ ነገር ማድረግላት ምንድነው ለእናቱ ማድረግ ከሚችላቸው ነገሮች ደይነ ካለባት ይክፈልላት መጀመሪያ በሰውዳ እንዳትጠየቅ እዛ እንደገና ሰደቃ ይሰድቅላት በተለይ ደግሞ ቋሚ የሆነ ሰደቃ ወቅፍ ቢያረግላት ጥሩ ነው አቅሙ ካለው ወቅፍም ከትንሽ ጀምሮ ይቻላል ቁርአን ገዝቶ ለመስጂዶች ቢሰጥና ቢቀራበት በየጊዜው ወቅፍ ነው ሐጅ ሊያረግላት ይችላል የተለያዩ ነገሮችን ማድረግ ይችላል ከዛ ውጪ ምንም የሌለው ከሆነ ደግሞ እስትግፋርና ዱዓ ማድረግ ይችላል وقل رب ارحمهما كما ربياني صغيرا ሳኖኝ እንዳሳደጉኝ ሁሉ ዘነላቸው ብሎ ማለት ይገባልና ማለት ነው የሷን ቤተሰቦች እና መቀጠል ጓደኝነታቸው መቀጠል በዛ ሁሉ من أبر البر أن يصل الرجل أهل ود أبيه من الحديث الله يقول ይሰራል ማለት ነው እሺ ሌላው ጥያቄ ሴት ልጅ ሰፊ ሱሪ ብለን ይሄን ቀደም ተመስላየው ሰላም አለይኩም ወራህመቱላሂ አንድ ሰው እየሰገደ የሆነ ነገር ቢረሳና ሰጅደተ ሰሁ ላይ ያለ ደግሞ ሌላ ነገር ቢረሳ እዛ ላይ ምን ማድረግ አለበት ሁለተኛ ሰጅደተ ሰሁ የሚባል ነገር የለም አንድም ሁለቱም ሶስትም ሰሁ ቢኖር በሰጀዳ የሚጠገን እስከሆነ ድረስ መጨረሻ ላይ ሁለት ሱጁድ ማድረግ ብቻ በቂ ነው እንጂ ሁለት ሱጁድ ያደረገ እንኳን እዛው ላይ ቀርቶ ከዛ ውጭ ቢያደርግ ማለት ነው ሌላው ሰላም አለይኩም እና የእስልምና የባሪያ ስርዓት አለ ወይ
ባሪያ መግዛት የሚባለው ነገርስ ምንድነው? በመሰረቱ አላህ ነፃ አድርጎ የፈጠረውን ሰው ፍጡር እንዴት ባሪያ ሊያደርገው ይችላል? እንደው ይሄን ጽንሰ ሐሳብ ያብራሩልን ነው የሚለው። ምንም አስፈላጊነት የሌለው ነው። አሁን የባሪያ ስርዓት ፈርሷል። እንኳን ፈረሰ እስልምና ስለ ባርነት አላስተማረም። ባርነት ከእስልምና በፊት የነበረና ዓለም ሲሰራበት የነበረ ነገር ነው። እስልምና ያስተማረው ነገር ቢኖር ባሪያ እንዴት ነፃ እንደሚወጣ ነው። እኛ ሸሪዓችን ላይ ኪታቡል ዒትቅ የሚል ነው ያለው። ኪታቡል ሪቅ የሚል አላነበብኩም እኔ። እንዴት ሰው ባሪያ እንደሚሆን የሚያስተምር አንድም አንቀጽም ሆነ ሐዲስ የለም። ሰዎችን ባሪያ ወደ ማድረግ ሳይሆን ሰዎች ከባርነት እንዴት እንደሚወጡ የሚያስተምር ነው ባብ ያለው እኛ ሸሪዓ ውስጥ ማለት ነው። ግን በባርነት ስር ያሉ ሰዎች ደግሞ ከነሱ ጋር የተያያዙ መብታቸውና ግዴታቸው ምን እንደሆነ ይደነግጋል። ባሪያ እንዴት እንደሚሆኑ ሳይሆን ከባርነት እንዴት እንደሚወጣ ነው የሚያስተምረው። ሌላው የመጨረሻ ጥያቄ በሞባይል ባንኪንግ አፕሊኬሽኖች አማካኝነት አጭር ጊዜ ብድር ስንወስድ ከብድሩ ጋር ተያይዞ የሚቆረጠው የአገልግሎት ክፍያ ወይም ሰርቪስ ፊ ወይም የመዘግየት መቀጫ ከወለድ ከሪባ ጋር አይመሳሰልም ወይ? የመዘግየት የሚባል ነገር ካለ ሪባ ነው። ያንን ብድር ሲያከናውን የሰጠው የተለየ አገልግሎት ካለ የአገልግሎት ክፍያ ደግሞ ሌላ ጉዳይ ነው። ስለዚህ ሁለቱን ለይተን መቁጠር። በመዘግየት የሚመጣ ትርፍ ነገር በሙሉ ሪባ ተብሎ ነው የሚጠራው እንጂ የአገልግሎቱን ክፍያ ቢቆርጡ የአገልግሎት ለብቻው ነው። መርሐባ። የደረሱት ጥያቄዎች ይህን በአጠቃላይ ይህን ይመስላሉ። ለማህበረሰባችን መልእክት ካላችሁ ሼህ? እንግዲህ ያው መልእክት ነው እስካሁንም እያስተላለፍን ያለ ነው። ማህበረሰባችን ዛሬ ከተነሱ ጥያቄዎች ተነስቼ የምሰጠው መልስ የምንጠይቃቸው ጥያቄዎች ከምንሰራው ነገር ጋር የተገናኙ ቢሆኑ አሁን በባሪያ ዙሪያ ያለው ጥያቄ ምናምን ከተጨባጫችን ፍጹም የወጣ እንዲሁ ምን ልጠይቅ አይነት ነገር ነው። አልሐምዱሊላህ ያው መልስ ሰጥተናል። ከተጨባጭ ጋር የተገናኙና እኛ መልስ ስናገኝ ወደ ስራ የምናዞረው ነገር ቢሆን ብሎ ፍዱል እንዳይሆን ማለት ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ነሃ አን ዑሉጣቲል መሳኢል የሚል አተሮች አሉ። ዑሉጣቲል መሳኢል ማለት ብሎ ማሳሳቻ እንዴት አድርጌ ወይም የሚጠየቀውን ሰው መሰናክል ውስጥ ላስገባው ወይም ደግሞ እስልምና ላይ ራሱ አሁን ሸክ የሚጥል ነገር ይሄኛው ተቆርጦ ይሄኛው ሳይቆረጥ ለምን ቀረ አላስፈላጊ ጥያቄዎች ናቸው። እነሱ ጥያቄዎች መጠየቅ የለብንም። ስንጠይቅ ደግሞ መጀመሪያውንም ጥያቄያችንን አዘጋጅተን አደራጅተን ቢሆን የሌላውንም ጊዜ ለመቆጠብ የሚያግዝ ነው የሚሆነው። መጠያየቅ አስፈላጊ ነገር ነው። መጀመሪያ ሰላው አለ ዚክር ነው። እኛም እዚህ ቁጭ ብለን መልስ እንሰጣለን ብለን መከራ የምናየው ህብረተሰባችን እውቀት የሚያገኝበት አንዱ መንገድ ከሆነ ብለን ነው። ለዚህ ብሎ የምናውቀውን ግልጽ የሆነውን ነገር እንመልሳለን። የማናውቀውን ደግሞ ሳናቅማማ ይሄንን አናውቀውም ወይም ደግሞ ጊዜ ሰጥተን ማየት አለብን ወይም ወደ ዑለማው የፈትዋ ኮሚቴ መመለስ አለበት። ዛሬ አልሐምዱሊላህ ፈትዋ የሚሰጥ አካል ስለተደራጀ ያን የምንመልሰው መንገዶቹ ብዙ ናቸው። የግድኛ ካላወቅን አላወቅንም ነው። ይሄ አማና ስለሆነ የአላህ ዲን ነው። ምንድነው ولا تقف ما ليس لك به علم إن السمع والبصر والفؤاد كل أولئك كان عنه مسؤولا ما تاكون ነገራት ተናገር ጆሮህም ልብም አይንም የሚጠየቁበት ነገር ነው። ምን አየህ ምን ሰማ ምን አሰብክ ተብሎ ሰው ሊጠየቅ ስለሚችል ጥንቃቄ ማድረግ ያስፈልጋል ነው። ምን ይችላል ያህል ጥንቃቄ ማድረግ ነው። ህብረተሰባችንን ማስተማር የምንችልባቸውን ዘዴዎች ሁሉ እየተጠቀምን ደግሞ መልእክቱ እንዲደርሰው ጥረት እናደርጋለን። አላህ እንግዲህ ኸይሩን ይወፍቀን ከስተት ይጠብቀን። ጀዛኩሙላሁ ኸይር ባረከላሁ ፊኩም ሼህ፣ በጣም እናመሰግናለን። አላህ ይጠብቅልን። የተከበራችሁ ተመልካቾቻችን የዛሬው የፈትዋ ፕሮግራም እዚህ ላይ ተቋጭቷል። ኢንሻአላህ ቀጣይ ሳምንት አላህ ካለ እንገናኛለን። እስከዛ ድረስ ጥያቄዎች ካሏችሁ በቴክስት ብታደርሱን በቀጣይ እናደርስላችኋለን። ኢንሻአላህ እናቀርባለን። መልስ ታገኛላችሁ። በሰማነው በተናገርነው ሁላችንም ተከብር አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን